ሚስቱን የሚደበድብ ወንድ ሳይ ምን እንደሚሰማኝ ታውቃለህ? ሰማል ይሄ ነው የሚሰማኝ ነው። አቤት መጣ። እሺ ችግር የለውም። አይዞሽ ተረጋጊ። ቆይ ምንድን ነው? አትምታው እንጂ ካሜራ ምንድን ነው? ቆይ ችግር የለውም። አይደለም ቆይ በቃ አስቤዛም አይሰጠኝም፣ ከቤትም አልወጣም፣ ከሰው ጋርም አልገናኝ። እየገባ እየወጣ በቃ መጥቀጥ ነው የሚመጣኝ። አትወጡም? እንወጣለን። ማውጣት አለብህ። እሺ አይኔን ጎለጉልላለሁ። ከደጅ ማውቀው ሌላ ሰው ሆኖብኛል። አሁን ቤት ስገባ ጓደኛውም ይመጣል፣ በደጅ ልጆች እንዳሉት ብዙ ሴቶችን እንደሚያውቃቸው ነው ምሰማው። በል ጠጋ በል። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ። ስለዚህ ቤቴ ድረስ እንድትገኝ ስላለችኝ ቤቷ ውስጥ እገኛለሁ ማለት ነው። እናንተ ደግሞ እንግዲህ እንደተለመደው አዲስ ከሆናችሁ ለእኔ ቤት እየገባችሁ ሰብስክራይብ በማድረግ የእኔ ቤተሰብ ሆኑላለሁ ማለት ነው። የእኔ ቤተሰብ የሆናችሁ በሙሉ ደግሞ እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ ለብዙ ሰው እየተዳረሰ ስላልሆነ ለብዙ ሰው ሸር እያደረጋችሁ ቪዲዮውን ጀምሩ ትላለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ጉንፋን ይዞሻል መሰል? አዎ ትንሽ። ስሜ ህይወት ይባላል። እሺ ምንድን ነው ልትነግሪኝ የፈለግሽው ዛሬ? ዛሬ ጥቆማ የመጣሁት አንድ ጎረቤቴ አንድ 10 ዓመት አብረን ቆይተናል። ከዚህ በፊት እሱም መልካም ጥሩ ሰው ነው፣ ሰው አክባሪ ነው። ምን እንደሆነ አላውቅም። ከጊዜ በኋላ አግብቶ መጣ። ያቺ ያመገባትም ጥሩ ልጅ ነበረች፣ ሰላምተኛ ነች። ከጎረቤት ከማህበረሰብ ጋር ጥሩ ነው ግንኙነቷ። አሁን ምን እንደመጣ እንጃ፣ የሆነ ጊዜ ስራዋንም ትታ ቤት ቁጭ ብላለች። ምን እንደሚፈጠር አላውቅም። ብቻ ሁሌ በወጣም በገባም ቁጥር ይጨቀጭቃታል፣ ይመታታል። እኔም ገብቼ እንደ ጉርብትና አስታርቂያቸዋለሁ፣ አስማምቻቸዋለሁ። አልችልም ሲለኝ እንዲሁም ፖሊስ ጣቢያ ሁሉ ሄጃለሁ። ፖሊስ ጣቢያ ሄደሽ? ሄጃለሁ። ምንም ምላሽ ያገኘሁት ነገር የለም። ዝም ነው ያሉኝ። እና እንደ አጋጣሚ ፕሮግራምን ሳየው አብርሽ ጋር ለምን እንዲህ ሄደሽ እስቲ መብቴ ታገኛለሽ ጠይቄ እሱ ጋር ሚዲያ ላይ የምሰማ በሰውም እንዲሁም በቃ አድናቆት ደስ ስላለኝ ሰው ተደራሽነትም እንዳለ ስለማቅ በቃ ደስ ብሎኝ ነው እቺ ልጅ መብቴ ይገኛል በሚለው በራሴ አስቤ ነው ዛሬ ወደ አንተ ጋር የመጣሁት። ጥሩ ነው ያደረግሽ፣ ደስ ይላል። እኛንም ምርጫ ስላደረግሽና በጣም እናመሰግናለን። ክብር ይስጥልን። እንግዲህ እንደነገርሽኝ ከሆነ በጉርብትና ወደ 10 ዓመት ቆይታችኋል። እሷም ጋር ጥሩ ባህሪ ያለ እሱም መልካም ሰው ነው። ስለዚህ ምንድን ነው የተፈጠረው ነገር? ይህ ነገር ምንድን ነው? እስኪ በደንብ ግልጽ አድርጊልኝ። እኔ ውስጥ ችግራቸውን እንደሆነ አልነገሩኝም፣ ግን ወይም ብጠይቃቸው አንዳንድ ደስ ይለኛል። ብቻ ጭቅጭቃቸውም ሁሌ ጸብ ነው። እኔ እንጃ መውለድ እንኳን የመውለድ ጉባኤ አልወለዱም ወይ በዛም ሊሆን ይችላል ብዬ አስቤያለሁ። ልጅ ቢፈጠር የሆነ መብቴ ይገኛል በሚለው አስቤ ነበር። እንደዛም ድፍረቱ የሚልም አልጠየቅኩም፣ ግን ጥሩ ነበሩ። ምን እንደሚያጣላቸው በጣም ጨንቆኝ ነበር። ሌላ ነገር ችግር ከመፈጠሩ በፊት ነው ፖሊስ ጣቢያ ደጋግሜ ሄጄ አመልክቼ መልሴ አላገኘውም። አሁን ወደ አንተ ፕሮግራም የመጣሁት እርግጠኛ ነኝ የሆነ መብቴ ላይ ደርሳለሁ በሚለው ነው የመጣሁት። ትረዳኛልን ብዬ አስባለሁ። ጥሩ። አይ ምንም ነገር ቢፈጠር ያው ከማገዝ ከመተጋገዝ ወደኋላ አንልም። ነገር ግን አሁን እነዚህ ሰዎች ሊጣሉ የሚችሉበት ምክንያት ምንድን ነው? ምን ያክልስ ጊዜ ገብተሽ ለማስታረቅ ሞክረሻል? አንቺ ብቻ ነው የሞከርሽው ወይስ ሌላ ጎረቤቶችም ሞክረዋል? በተጨማሪ ደግሞ ምን አይነት ጉዳት ነው የደረሰባት? ጉዳቱ እንኳን ይሄ ነው አትልም፣ በጣም ይመታታል።
ከእኔ የበለጠም ሌላ ጎረቤቶችም እንደዚህ ገብተው ጠይቀዋታል። እኔ ስለምግባባትም ልጅቷን ገብቼ ጠይቄያታለሁ። እሷም ግልጽ አድርጋ አልተናገረች ወይ ምን በኋላ ምን እንደሚያደርጋት ፍራቻም ሊኖር ይችላል። ተናግረሽ እንዲያደረግሽ ተብሎ መልካም ሰው መስሎ ውስጡ ሌላ ነው። እጇ እግሯ አይቀር ፊቷ አይቀር ሲማታ አጉል ቦታ ነው የሚማታው። እንዲህ ከአንድ ባልና ሚስት በንግግር በምንፈታበት ጊዜ አንድ ሴት ልጅ እንደዚህ በየቀኑ ትቀጠቀጣለች ትመታለች ብለህ መቼም የማይታሰብ ነው በዚህ ጊዜ ውስጥ ያውም እና እሷም የሆነ የምትፈራው ነገር አለ። አጋልጠሽ ሂጂ ፖሊስ ጣቢያን ብያታለሁ። እኔ ለምን ሄዳለሁ አንቺም ሂጂ ወይ አባረኛልም ብላ ፈርታ ይሁን እሱን አላቅም፣ አልነገረችኝም። እና ጉዳት በጣም እያደረሰባት ነው። የት ሌላ ቦታ ነው አግብቶ ያመጣት ሚስቱን? እዚሁ ነው። እሱ ነበር መጀመሪያ ተከራይቶ እዚህ የገባው። እኔ በማውቀው የመጣችውን ከ6 ዓመት በፊት ነው። 10 ዓመት ኦልሞስት ሆነናል እንግዲህ ጉርብትና ከተዋወቅን እኔ ያህል ቆይተናል። እኔ እንጃ ባህሪው የሱ እንግዲህ ከላይ ጥሩ ነው፣ ማታም ጠባም ውሃ ቀጠነ ነው ባህሪው። በቃ ጭራሽ አትይዘውም። እንዴት አድርገን ይህን ሰው መግባባት የምችለው? ወደፊትስ ምን አይነት ለጎረቤቱ አርያ እኔም ብቻ ሳይሆን ሌላ ሰውንም መበጥበጥ ነው። ልጅቷስ አንድ ነገር ብትሆን ተጠያቂው ማን ነው? ቤተሰብ እሷም አይመጣም፣ የእሱም ማቀው ነገር የለም። አንድ ነገር ብትሆን ተደራሽነት ማስረጃ ነገር መኖር አለበት። ይሄ እሱ ጋር የለም። አሁን ከነገርሽኝ ነገሮች የተረዳኋቸው አንዳንድ ነገሮች አሉ። ነገር ግን ያው መቼም ወደ ስራ መውጣቱ አይቀርም እሱ አይደል? እና እሱ በሚወጣበት ሰዓት ገብታችሁ ለመጠየቅ አልሞከራችሁም? ምክንያቱ ምን እንደሆነ ለምን እንደዚህ እየሆነች እንዳለች ምንድነው የምታውቁት ነገር ካለ እስኪ ያሳውቁኝ ለኔም። እኔ ገብቼ ደጋግሜ ጠይቄያለሁ ብያለሁ። ምንድነው ችግራችሁ? ማይፈታ ነገር ነው ወይ? ምንድነው አንቺም የደበቅሽው ነገር ካለ ተናገሪ። ሁሉም ከሰው ጋር ነው የሚያምረው። ከሰው ጋር ነው የሚያምረው። መብት የሚገኘውም እዛ ላይ ነው። እሱንም ለብቻ እንድንጠይቅ የማይቻል ነገር ነው። ጭራሽ ያስፈራል ግንባሩም። እሱ በወጣ ቁጥር ነው እሷን መጠይቅ የምጠጋው እኔ እና እሷን በፍራቻ የሆነ አስገድዶ የሚያስፈራህ ነገር ያለ ይመስል ነው። ለመናገር ግልጽ አይደለችም። ስላልወለድሽ ነው ወይ ችግር አለ ወይ ንገሪኝ፣ ግድ የለሽም እንደሚስጥርም ብዬ ጠይቂያታለሁ። ሌላዎቹም ደጋግመው ጠይቋል። ይበልጥ ግን እኔ ደጋግሜ ጠይቃት ነበር። ምላሿ ምንድን ነው? ምላሿ ምንም በቃ ለመናገር ትፈልግና የሚይዛት ነገር አለ መሰለኝ። ያ ነገር ከተናገረች ወይ ምን አረግሻለሁ ወይ ያስፈራራት ነገር ሊኖር ይችላል። ለዛ አትናገርም። እንደዛ ነው። እስቲ እሷንም ይበልጥ ብጠይቋት እውነቱን በሱም ትረዳለህ። አንተ ምን አይነት ሰው እንደሆነ እሱንም ታገኘዋለህ ወይ ቤት ውስጥ። አንድ ሰው ስነ ምግባር የሚባል ነገርም አለው። ሚስት ደግሞ ከእናትም በላይ ነች፣ ብዙ ነገር ነች፣ አገርም ነች፣ ይከበራል። ያ እሱ ጋር የለም። ያን ነገር ይበልጥ እስቲ እንዴት ነው እሷ ደግሞ ታውቋለች። ይበልጥ ብጠይቃት ደስ ይለኛል። አሁን እኛ የምንችለውን ነገር በሙሉ እናደርጋለን። ከአንቺ የምንፈልገው ነገር ምንድን ነው? ያው እሱ ሊገባ የሚችልበትን ሰዓት ሞር እሱን ማናገር እንፈልጋለን። በተጨማሪ ደግሞ እሱ የማይውልበትን ሰዓት ጠንቅቀሽ ስለምታውቂ እሷን ደግሞ ማናገር ብንችል። ምክንያቱም አሁን እንግዲህ አንቺም እኛም ለእሷ ነው መድረስ ምንፈልግ አይደል? እየተጎዳች ያለች እሷ ስለሆነች እሱን ከማናገራችን በፊት እሷን ልናናገር የምንችልበት ነገር ብታመቻችልን ቶሎ እሱ ሳይመጣ እንደዛ ማድረግ ብንችል ደስ ይለኛል። ካልቻልን ደግሞ ያው እሱ ባለበት መጠን ማናገር እንድንችል። ምክንያቱም አንድ ሰው የመደብደብ መብት ማንም አልሰጠው። ማንም ማንንም መምታት አይችልም። ሰልፍ ዲፌንስ እንኳን የሆነ ጥቃት ካላደረሰ በስተቀር እንደዛ ማድረግ አይቻልም። ዝም ብሎ ሰው ሪስፖንድ ማድረግ አይችልም። እና ስለዚህ ምን እናደርጋለን መሰለሽ? እንዳልኩሽ እሷ ያለችበት ሰዓት እሷን መጀመሪያ ማናገር ብንችል። እሺ ሀብትሽና እሷም ጥሩ ልጅ ነች፣ ይበልጥ መልካም ነች፣ ሰላምተኛ
እንዲሁም ቡና እየተጠራራን ሁሉ ብዙ ነገር እናወራለን ስለወደፊቱ እንዴት እንደተገናኛቸው ሁሉ ሁለቱም እንዴት ተገናኙ ሁሉ ታዋየኝ ነበር። ጥሩ ነበር። ባለቤቴ እንዲህ አልነበረም። በቃ በፍቅር እንደነበሩ ሁሉ ታዋየኝ ነበር። ታድላችኋል አጋጣሚያችሁን ስለምታወራልኝ ደስ ይለኝ ነበር። ከጊዜ በኋላ ነው ይሄ እንዲህ መጣው። ልጅስ አልወለዱም? ልጅ እስካሁን አልወለዱም። ምን አጫውተውሻል ስለዚህ ነገር? እሷ ነች አልወለድኩም በልጅ ምክንያት ይሁን የሚመታኝ በገባ በወጣ ቁጥር የሚመታኝ ለዛ ይሁን ወይ ብዬ ለራሴ የሚያሰብኩ የሆነ ድብቅ ነገር ግን አለ። የሚመጣባት ምክንያት የሆነ ነገር አለ። ከሌላ ወንዶች ጋር እኔ እንደውም ጠይቄያታለሁ ሲሪየስ ሆኜ ከሌላ ወንድ ጋር ግንኙነት አለሽ እንዴ? ከዚህ በፊት ፍቅረኛ ምናምን አይቶሽ በቅናት መንፈስ አንዳንዴ ወንዶች ይቀናሉ ከወደዱሽ ብዬ ሁሉ ጠይቄያታለሁ። አይ እንደዚህ እንኳን አላደረኩም አለች። ብዙ ነገር አጫውተኛል እና መተህ ብታይልኝ ባመቻችልህ ሀብታሙ ደስተኛ ነኝ። የሚወጣበትን ሰዓት የሚገባበትን ሰዓት ስለማውቀው ይበልጥ እሷ ጋር ትደርስና አነጋግራታለሁ፣ እረዳሃለሁ። እኔ ይበልጥ ደግሞ ሞር የፈለግኩም በቃ አንድ ነገር መፍትሄ ላይ ስለምታደርስ ብዬ ስለምተማመን ነው። እሱም ወንጀለኛቱ እንደዚህ አረመን የሆነበት ምክንያት በህግ ተጠያቂነት እንድታርግ ጥግ ድረስ እንድትወስድልኝ ነው የምፈልገው። እሷ ጋም ካለ እንደዛው። ለዛም ነው ላስቸግረኝ ሶሪ ብዬ መጣሁት። ሶሪ ለዛ ብዬ ነው የመጣሁት እና እንደምትረዳኝ እርግጠኛ ነኝ። አዎ ምን ችግር አለው? ይሄ ምንም ቅድሚያ የሚሰጠው ነገር ነው። ምክንያቱም ማንም ሰው ማንንም የመደብደብ መብት የለውም። በዚሁ አጋጣሚ መናገር የሚፈልገው ነገር ምንድነው? ለምንድነው እየተደበደቡ የሚቀመጡት? ሴቶች በራሳቸው መስራት የሚችሉ በጣም ጠንካራ ፍጥረት ናቸው። በጣም ጠንካራ እና ለምንድነው መደብደብ ምንድነው ምክንያቱ? መለያየት ለማንም አልደግፍም፣ ግን እየተደበደቡ መኖርንም አልደግፍም። በራሳችሁ መቆም ትችላላችሁ፣ መስራት ትችላላችሁ፣ መለወጥ ትችላላችሁ፣ ወንድን ማስተዳደር ትችላላችሁ። ስለዚህ ምንም እንትን የለውም። የግድ አስተዳዳሪ ስለሆነ ወንድ ሁሌ መደብደብ አለበት ብዬ አላምን። ነውር የሆነ ነገር ነው። ስፔሻሊ ኢትዮጵያ ውስጥ ይሄ ነገር እየተለመደ የመጣ ነው ከድሮ ጀምሮ፣ ግን መሆን የለበትም በጭራሽ። ስለዚህ ባካችሁ አደብ ግዙ። እንደዚህ የምታደርጉ ወንዶች በሙሉ ተው፣ ረፉ። ፈጣሪም ጋር ትጣላላችሁ። ጥሩ አይደለም እላለሁ። በተጨማሪ አንቺም ደግሞ ማስተላለፍ የምትፈልጊው መልእክት አጋጣሚውን ተጠቀሚና ማስተላለፍ ትችላለሽ። ኦኬ እሺ፣ እድሉ ስለተሰጠኝ አመሰግናለሁ። ብዙን ጊዜ አሁን በገጠር አካባቢ ለሚኖሩት የድሮ የቀረ ባህል አለ። ያለ እድሜ ጋብቻ፣ እንደዚህ ምቶች፣ የጉልበት ብዝበዛ የሚባል ነገር አለ። ለምን ሴት ልጅ በተለይ ጫና አለባት፣ ብዙ ጫና አለባት። ሀብትሽ አንተ እንዳልከውም ቅድም ሴት ልጅ ትችላለች ምንም ነገር ማድረግ፣ ምንም በቃ መንግስት ምንም መሆን የምትችል ሴት ነች። ከሰራች ጥግ ድረስ ይቻላል። መከባበርና በፍቅር መብት ያለበት ሀገር ላይ እኔ አልደግፍም። ማውጣት በቃ መናገር፣ ደብቆ ማስቀመጥ ተሸፋፍኑ ሳይሆን እውነቱ እንዲወጣ መናገር፣ ይወቅልን ብሎ መውጣት አለበት ብዬ አስባለሁ። ተደብቆ እስከ መቼ ራስንም ጎርተ ጊዜንም ጎርተ። እግዚአብሔር ይመስገን አሁን ሁሉም ነገር አመቻችቶልናል። መብታለን፣ ሰርተን የመብላት ወጥተን የመግባት ሁሉ ነገር መብታለን። ስለዚህ እባካችሁ በንግግር የማይፈታ ከሆነ መብት ያለበት ብዙ አሉን። አሁን አዲስ አበባ ውስጥ ብዙ ነገር አለ። ተሳትፎ ሁሉን ነገር ማውጣት እና ራስን ነፃ ማውጣት ነገር ካልሆነም መለያየት ደግሞ አንድ ካልተመቻቸ የትም ቦታ በክብር በመነጋገር የሚፈታ ነገር ስለሆነ ጸብ ሳይኖር እንደዚህ አይነት ነገር ፕሮግራሞችም አሉ። እንደና ሀብትሽ አይነት ያው ብዙ ሚዲያዎች አሉ።
በዛ ላይ ተሳትፎ አይተው ቢሳተፉ ብዬ አላለሁ። በዚህ አጋጣሚ አመሰግናለሁ። እናመሰግናለን። ከሚስትልን እንግዲህ የተናገርሽው ልክ ነገር ነው የተናገርሽው በሙሉ። አንድ ግን ያልጠየቅኩሽና የረሳሁት ነገር አለ። ባልየውን ለማናገር አልሞከራችሁም ወይ? ማለት ያው ኃይለኛ ከሆነ አንቺ ብቻ ታናግረዋለሽ ብዬ አላስብም። ስለዚህ ጎረቤት ለማናገር አልሞከረም ወይ? ሽማግሌ እሱን ለማናገር ተው አልተባለም አልተመከረም? እስኪ ስለሱ አጫውችኝ ነገርሽኝ። ሽማግሌ ከአንዴም ሁለቴ ገብቶ አስታርቀውታል። ደግሞ በባህሪው እሱ እሺ እሺ የሚለው ነገር አለ፣ በተግባር አላሳየም እንጂ ከአንዴም ሁለቴ ገብቶ አስታርቀዋል። እሺ እሺ የሚል ነገር ነው እንጂ በተግባር አልታየም። የዚች ልጅ ጉዳት ቀን በቀን እየጨመረ ነው እንጂ የቀነሰ አይደለም። ወደ ውጭ ወጥታ ማላይባት ጊዜ አለ። ሶሪ ወደ ውጭ ወጥታ እንኳን አላያትም። ይህ ነገር እንዴት ነው? እሷም ዝም ብላለች። እሱም ሲጠየቅ መልሱ እሺ ነው፣ ተናገር፣ አይናችን እያየ መቼም እዚህ አንድ ህይወት ከሁለታችሁም እስኪጠፋ ማንም ያይ ነገር የለም። ህግም ይጠይቀናል። የት ነበር ከየት ነበርሽ ይመጣል። ከዚህ በፊት አንዴም ሁለቴ እጅ ፖሊስ ጣቢያ አመልክቼ ምንም መልስ የሰጠኝ የለም። ተጎጂው አካል ሳይመጣ ማንም አንቺ ምን ቤት ነሽ? ያው በጉርብትና ነግበኔ ነው። ይሄ ሰውዬ ወደዚህ መልካምነቱ በአንዴው ወደ አረመኔ ከተቀየረ ለራሴ መፈራለሁ። እሷን ለመጠየቅም አሁን ፈርቼ ነው የምገባው። በሌለበት ሰዓት ቶሎ ብዬም ነው መውጣው። ይህን ነው የምልህ። ስለዚህ አሁን የማይመጣበት ሰዓት ከሆነ ቶሎ ሂጂ አናግረትና እኛ ጋር እንደተነጋገርሽ እንዳወራሽ ንገሪያትና ማናገር እንደሚፈልጉ ደግሞ እኛ እንደምንፈልግ ንገሪያት። ምክንያቱም ከእሷ ቃል መውሰድ አለብን። ከአንቺ ወስደናል። እሷ ደግሞ የተደረገባትን ነገሮች መናገር የምትችል ከሆነ ለእኛ በጣም ይጠቅመናል። ምክንያቱም ተጠቂዋ እሷ ስለሆነች፣ ተጎጂዋ እህታችን ስለሆነች እሷን አናግሪያትና ምትልሽን አሳውቂና ገብተን ቶሎ እናናግራት። እሱም ሳይመጣ እንደዛ ይሻልም። እሺ ይተባበራለሁ። ጥሩ በቃ እንደዛ ታድርጊልኛለሽ። ለሰጠሽው መረጃ በጣም ነው የምናመሰግነው። ምንም አይደለም። ሁሉም ሰው እንዳንቺ ነው መሆን ያለበት። ጎበዝ። እሺ እንግዲህ ተመልካቾቻችን ያው እንደሰማችሁት ነው የተፈጠረውን ነገር በምን አይነት መልኩ ማናገር እንዳለብን እንግዲህ እህታችን ገብታ ታናግራትና ገብተን ያለችበትን ሁኔታ ማወቅ ስላለብን ወደ ቤቱ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እህታችን ፍቃዱ ነው ወደ ውስጥ እንድንገባና ያለውን ሁኔታ ከሷ እንድንሰማ አድርጋናለች ማለት ነው። አሁን ውስጥ እንገኛለን። የእህታችንንም እንግዲህ ፍላጎቷን ጠይቀናታል። ፍላጎትሽ ካልሆነ ኢንተርቪው አንወሰድ ይቅር፣ ግን ለእኛ ንገሪን ብለናት ያው ተፈጠረው ነገር ከባድ ስለሆነ ምንም ችግር የለውም ያለውን ነገር እነግርሃለሁ ስላለችኝ ፈቃደኛ ስለሆነች ለእናንተ ማሳወቅ አለብኝ፣ ለህግ አካልም ማሳወቅ ስላለብኝ እንግዲህ ውስጥ ተገኝቻለሁ ማለት ነው። እንግዲህ ከአንደበቷ የምንሰማው ይሆናል። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ሰላም ዋልሽ? ደህና ነኝ። እሺ ምንድን ነው የተፈጠረው ነገር? ማለት ምንድን ነው ምክንያቱ እንደዚህ ለማድረግ ባለቤትሽ? በቃ ማውቀው ነገር የለም። እንዲሁ በደጅ ቡና ሻይ እል ነበር። እዛውን ያወቅኩት ባለቤቴ። ከዛ በቃ አብረን እንድንኖር ጠየቀኝ። እሺ አልኩት። በቃ ቤት አብረን መኖር ስንጀምር መልካም ሰው ነበረ። ከደጅ ነው የምበላው። በቃ እንደፈለኩት ነበር የሚያደርገኝ። የፈለኩ መዝናኛም ይወስደኛል፣ እንዝናናለን። በቃ ከጊዜ እየቆየን መኖር ስንጀምር አንድ ጓደኛ ያለው ይመጣሉ እዚህ እና ዮሲክ ቆንጅዬ ልጅ ነው ብዬ ያው ፎቶ ምናምን ያሳየኛል፣ ይመጣል እና በዛ ምክንያት አንዴ እሱን ወደሽዋል በሚል በቃ እየገባ እየወጣ ይመታኛል፣ እየሰከረ እያደረ። በቃ ማለት አንቺ አስተያየት ስጪ ቆንጆ ነው አይደለም ብሎሽ ነው ባለቤትሽ ወይንስ እንዲሁ ሳት ብሎሽ ነው እንደዚህ ያልሽው? አይደለም፣ ይመጣል፣ ሁሌ ይመጣል። ጓደኛውን ይዞት ይመጣል። ምሳ
አንዳንዴም እራት አዘጋጅ እያለ ይመጣል። እና በቃ በዛን ሰዓት በቃ ወደ እሱ ነው እሱን ወደሻል በሚለው ነው በቃ የተጀመረው ጸቡ። የምሰራውንም ስራ እንዳቆም አድርጎኛል። በቃ ቤቱ ስር ነኝ ያለሁኝ። እየገባም እያደረም እየመጣ በቃ እንደደበደበኝ ነው። አሁን እንግዲህ ምክንያቱ የሚመስልሽ ምንድነው? አብሮ ይዞት የሚመጣውን ጓደኛ ቆንጅዬ ነው ብለሻል። ከዛን ቀን በኋላ ምንድነው ቺት አድርገሽ ይሆናል ነው ልታደርጊ ነው ምንድነው የሚልሽ? እኔ አልገባኝም። በቃ እኔ ምንም አውቀው ነገር የለም። ያው አብረን መኖር ከጀመርን 6 አመት ሆኖኛል። ስራም አልሰራም። በልቶ ጠጥቶ ይመጣል፣ ይደበድበኛል። ከፈለገ ሌሊቱንም ይገባል። በቃ ቤቱ ስራ አስቤዛ የሚያመጣው በቃ የተለየ ነገር የሚመጣው ቀርቷል። በቃ አስቤዛም አይሰጠኝም። ከቤትም አልወጣም፣ ከሰው ጋርም አልገናኝ። እየገባ እየወጣ በቃ መጥቀጥ ነው የሚመጣኝ። አይዞሽ አሁን እየተደርኩ ነው። እሺ ጎረቤትሽ ይዛን መጣ ያለውን ነገር ያው ታውቂያለሽ። ስለዚህ እዚህ ድረስ ደርሰን ማልቀስ ሳይሆን ያለብሽ አንቺ አሁን ጠንከር ማለት ነው ያለብሽ። ምክንያቱም አንቺ አሁን በህይወት አለሽ። የሚለቀስ ለሞተ ሰው ነው። ስለዚህ አንቺ አታልቅሽ፣ እኛም አለን። ተረዳድተን ያለውን ነገር በደንብ ንገሪኝና ማስረጃ ስለምፈልግ እኔ ለህግ አካል እናቀርባለን። ሁሉም ሰው በህግ ተገዥ መሆን መቻል አለበት። ሌላስ ምንድነው የሚመስልሽ? ምክንያት የሚደበድብሽ ምክንያቱ ምንድነው? ያቆሰለሽ የጎዳሽ ቦታዎች የት የት ቦታ ናቸው? እያንዳንዱን ንገሪኝ። ብዙ ነገር አለ። ከደጅ ማውቀው ሌላ ሰው ሆኖብኛል። አሁን ቤት ስገባ ጓደኛውም ይመጣል። በደጅ ልጆች እንዳሉት ብዙ ሴቶችን እንደሚያውቃቸው ነው የምሰማው። አዎ ብዙ ልጆችም በቃ ብዙ ልጆች አሉት። ከዛም ከዚህም ነው በቃ አንቺም እኮ ዝም ብለሽ ነው የገባሽው የሚለኝ ብቻ ነው። ወጥቼ መስራት አልችልም። ከሰውነት ጎዳና ውጭ ነው የሆንኩኝ። ሱሪ መልበስ አልችልም። በቃ ሰው መሆን አልችልም። ሱሪ ለብሼም በወጣው ቁጥር በአውሊቂ ነው በቃ ቢጃማሽን ለብሰሽ ቤት ቁጭ በይ ነው የምባለው። ያደረ ይመጣል። በቃ የሚያውቁ ልጆች አሉት። የትም ጠጥቶ ይመጣል። ጠጥቶ ይመጣል። ያደረ ሌሊት ይመጣል። እንተኛ ነው እንደፈለገ ይጫወትብኛል። በቃ እንደፈለገ እንደ ቃቃ ነው እየተጫወተብኝ ያለው። ብዙ ጊዜ ነው አይደል ይሄን ነገር የሚያደርገው? ብዙ ጊዜ ሆነ? ምን ያክል ጊዜ ሆነ? ብዙ ጊዜ ነው። በቃ በትዳር ከቆየን 6 አመት ብያለሁ። በቃ ይሄ 4 አመት ለኔ በጣም ትልቅ ነገር ፈተና ነው የሆነብኝ። በቃ የሚማታውን በቃ ሰክሮ ይመጣል። ጥርሴ ለቦክሴ ለአይኔ የለም። በቃ መጨፍጨፍ መማታት ነው። ፍቅር አያውቅም። በቃ ቤቱ ስር ከገባ በቃ አፍሽ ውስጥ ራሱ ደም ይታየኛል። ይኸው ማንጋጋዬን ጥርሴን አይሳያል። ጥርሴን አውልቆኛል። የተሸረፈው እሱ ይኸው ውስጥ የወለቀም አለ። ሕክምናም አልወስድም። ቤት ራሴን እያስታመምኩ ነው ያለው። ይጠዘጥዛል እኮ በጣም ነው የሚያምር። ንፋስ በነካሽ ምን ላድርግ? ምንም ነገር ብርም በእጄም የለም። ሕክምና የሚወስደኝ ሰውም የለም። እንደምታይ ነው። እሺ ምን ቦታ ላይ ነው ሌላ የመታሽ? እግሬ ሰውነት አይሰራም። እጄን ሁሉ በቃ ጠምዝዞ ነው እየረገጠኝ፣ ሰባብሮ ነው የሚያስቀምጠኝ። በቃ ቤቱ ስር የሚቀመስ ምግብ የለም፣ ምንም ነገር የለም። አንድ ጎረቤት አለችኝ። እሷ እየመጣችው ምግብ እንጀራ ቁርስ እያመጣችልኝ እየደበቀች እሱ በወጣ ቁጥር ብታቀምሰኝ መታ ብላኛል። በቃ እኔ በቃ እጅሽ አሁን ከተጎዳ መስራታችን መቼም አሁን እንዴት ትሰሪያለሽ? የሚበላስ እሺ ምን ላድርግ? በቃ
ምንም ይህን መፍትሄ በቃ ወደሚመለከተው አካል አድርስልኝ፣ ውሰደኝ። ፍችም ከሆነ በቃ ከዚህ ማቅ ውስጥ አውጣኝ እባክህን ወንድሜ። አሁን ማን ያለው እባክህን አለ ብቻዬንም አይደለሁም። ችግር የለውም አይዞሽ። መሆን ያለበትን ነገሮች በሙሉ እናደርጋለን። እግርሽ አሁን መንቀሳቀስ ትችያለሽ? አልችልም። እንደውም ትላንትና ነው በቃ ሰክሮ መቱ 6 ሰዓት ላይ በር ክፈቺ ነው እንደመጣ በጥፊ ማጋጨት ነው። ቦክስ የለም ወገቤን በቃ ምን ልበለ ፀጉሬን ይዞ በመሬት እያንጓተተኝ ነው የሚወስደኝ። ከሰው ጋር አይደለም ብኖረው አውሬ ነው። በእናትህ ወንድም ያውጣኝ እባክህ። ምንድን ነው ምክንያቱ ምንድን ነው? እስኪ አሁን ለእኔ ምናልባት ያልነገርሽ ነገር ካለ እህቴ ስለሚጠቅመኝ ምክንያቴ ይሄ ነው ብሎ የነገረሽ መቼም በተናደደበት ሰዓት የሆነ ነገር ይናገራል እና ምንድን ነው እስኪ እሱን ንገሪኝ። በቃ እሱ በቃ ሚስት በጣም ታምራለች ብሎኛል። በቃ አንቺ እሱ ነው የምትፈልጊው ነው በቃ ይሄ ነው ጭንቅላቱ ላይ ያለው። አንቺ ግን እንዲያው ምን ሲባል ነው እንደዛ ያልሽው? ምን ሲባል ነው እንዲያው ቆንጅዬ ነው ያልሽው? ግን ምን ነሽ ነው? ጓደኛው በጣም ሰው አክባሪ ነው። ባህሪው በጣም ደስ ይላል እና ቤት ሲመጣ አስተናግደዋለሁ። እሱም ምሳ ስሪ ይለኛል። ያን አይቶ ነው በቃ በሌላ ነገር ያስባል። በቃ ያ ነው ጭንቅላቱ ላይ ያለው። ሌላ ምንም ነገር የለም። ምንም ችግር ያልነበረም። በቃ እርግጠኛ ነሽ? እሱ ነው መንስኤው የሆነብኝ። ወደ ቤተሰቦች ለምንድን ነው ለመሄድ ያልሞከርሽ? ማለት እዚህ ውስጥ ለምንድን ነው የምትደበደቢው? ምንድን ነው እስኪ ንገሪኝ። ወይኔ ወንድሜ እገልሻለሁ ነው የሚለኝ። ቤተሰብ ብቻ እጨርሳለሁ ነው የሚለኝ። ደካማ አባት አለኝ፣ አንድ እህት አለኝ። እሷንም አላስቀምጣትም። ይኸውልሽ አይንሽ በላ ፊት ነው ምደፍራት እያለ ያስፈራራኛል። ምን ብዬ ነው ለሰው የምናገረው? ወንድሜ አይዞሽ እናቴ። በዛን ያዘኝ ወደ ፖሊስ ጣቢያም እንዳልሄድ በቃ ይሄ ነው ጫና ያደረገብኝ። አንቺ ሰው የለሽም፣ ይኸውልሽ እገልሻለሁ በጩቤ ነው መጠብሰልትቅሽ እያለኝ ነው በቃ። እባክህን ወንድሜ አውጣኝ እባክህን እባክህን። አይዞሽ በቃ የእኛም እኮ መጠናለው የህግ አካልም ደውለን ስለጠራነ እሱ የሚናገረው ነገር ካለ እሱን እናናግረውና የአንቺ ቃል ብቻ በቂ ነው። ከሰው ጋር አይደለም የምኖረው። አውሬ ነው የሆነብኝ። አውሬ የኔን ጉድ ማን ይወቀው? ለማን ብዬ በገባ በወጣ ቁጥር ማፀኔ ነው የሚረግጠኝ ወዴን ሌላው ቢቀር። ለዚህ ነው መውለድ ያልቻላችሁ የቆየሽ ሳትወልጂ? በቃው ይረግጠኛል። ከዚህ ፊት ማረግዛለሁ እየረገጠኝ እንደ ውርጫ ደም እየፈሰሰብኝ ነው እየተሰቃየሁኝ። በቃ ምን እንደማደርግ ይገባኝ ነው። ለህይወቴ ነው የሰጋሁት። እኛ እንግዲህ እዚህ አሁን መጠናል፣ ምንችለውን ነገር በሙሉ እናደርጋለን። አይዞሽ አንቺ አታልቅሽ እሺ። እኔ ምን አደረጌ ነው? በቃ ፈተናን የሆነብኝ። አይዞሽ እህቴ፣ ጠንከር እኮ ማለት ያለብሽ አንቺ። ውበቴ ጠፍቷል እንዳለዩ ተቦጫጭሮ ቦክስ የለም በልዞ ይኸው እንደምታየው ነው። ፊት ሁሉ አንድ የሆን በልዟል። ተምትሻል። ከአቅሜ በላይ ሊሆንም በቃ ምን አድርጌ ነው? በቃ የማይገባኝ ትዳር አትለው ኑሮ አትለው ወንድሜ። አይዞሽ እኛ የምንችለውን ነገር በሙሉ እናደርጋለን። ሕክምና መውሰድ አለብን። አሁን ቀጥታ የመጀመሪያ ስራችን አንቺን ወደ ሕክምና መውሰድ ነው። መጣ? ችግር የለውም። አይዞሽ ተረጋጊ። አይዞሽ እርፍ። ችግር የለውም። ተረጋጊ። ቆይ ይኸውልሽ ናት። ችግር የለውም። ተረጋጊ። ቆይ ምን ማለት ነው? ቆይ ምንድን ነው? ቆይ ተረጋጋ። ምንድን ነው? ቆይ አንተ ማለት ወንድሜ እንደዛ ቆይ ላስረዳ። ተረጋጋ። ቆይ አንዴ ቆይ ምንድን ነው? አትምታው እንጂ ካሜራ ምንድን ነው? ቆይ ችግር የለውም። ቆይ አይደለም። ቆይ ምን እየተሰራ ነው? ምንድን ነው? ቆይ አይደለም። ምን እየተሰራ ነው? አባወራ እኮ እኔ ነኝ፣ ባለቤቱ እኔ ነኝ አይደል? እሺ ባለቤት ነው። ቆይ እኔ ነኝ አይደል? ቆይ እኔ ጠፋው በቃ
እሺ ምንድን ነው? ቆይ አይደለም አሁን ምንድን ነው? ቆይ ቤቴ ለምንድን ነው? ምንድን ነው? እሺ ምን እየተፈጠረ ነው? ምን እየተፈጠረ ነው ማለት ምን እየተፈጠረ ነው? ቆይ እኮ ተረጋጋ መጀመሪያ። አይደለም ምን እየተፈጠረ ነው? አይደለም አንተስ ቤት ትሆን ምንድን ነው? አንተ ማለት ምንድን ነው አንተ እኮ? ቆይ ተረጋጋ። ቆይ ምንድን ነው? ቆይ ምን ይሆናችሁ? ቆይ አይደለም ቆይ ምን ይሆናችሁ ነው? አንድ ጊዜ ላስረዳ። ቆይ ምን ይሆናችሁ ነው? ቆይ አይደለም በቤቴ በገዛ ቤቴ። እሺ ጥሩ ነው እንኳን ቤት ኖረህ፣ ግን ተረጋጋ። አይደለም እንነጋገር። አይደለም በገዛ ቤቴ ምንም ነገር እኮ አላደረግንም ምን ተፈጠረ እኮ? ምንም አላደረግንም። ምንድን ናችሁ? ቆይ አይደለም ምንድን ናችሁ? መጀመሪያ አስረዳኝ። ትክክል። እሺ በቃ በመጀመሪያ ይቅርታ፣ ያለ ፍቃድን የገባነ ማስፈቀድ ነበረብን። ነገር ግን አሁን እዚህ ላይ ስለሌለህ አላስፈቀድንም። ስለዚህ ባለቤትህን አገኛ፣ ባለቤትህን ጥያቄ ጠይቀን ሽልማት ለመሸለም ነው፣ ሌላ ምንም ነገር አይደለም። የቤት ዕቃ ሽልማት እየሸለምን ነው እና እንደ አጋጣሚ እንግዲህ ከዛ ወደዛ ሸልመን የመጣነ። አሁን ደግሞ እዚኛው ስንደርስ ደግሞ ብናንኳኳ የሚሰማን የለም፣ ከውስጥ አለች ባለቤት። ከዛ ውስጥ ገብተን ደግሞ እሷን ጥያቄዎችን እየጠየቅ ነው፣ ሌላ ምንም ነገር አይደለም። አይዞ ምንድን ነው እንደዚህ ያደረገ አይደለ? አንተ ውስጥ ነው ያለ በሌለበት ቤት ወንድ ቤት ውስጥ ገብቶ ምንድን ነው የሚሰራው? ምን እንሰራለን? እኔ የለውም ታዲያ እና ከምስቴ ጋር አገኘው። ልክ ነህ እኮ ተሳስተናል እኮ ተሳስተናል። ታዲያ ይህን ነገር ያደረግነው ምንድን ነው? አንተ ስላልነበርክና ስላላስፈቀድነ ነው። ሌላ እኮ ምንም ነገር አይደለም። አንተ ተረጋጋና ቁጭ በልና ያለውን ነገር እኔ ደግሞ ልንገርህ። ምን ችግር አለ? መጀመሪያ እሷን ላውራት። እሺ አውራት፣ ችግር የለም። እሺ ግባና አናግራት። ጭራሽ ብለሽ ደግሞ ቤት ውስጥ ሰው ማምጣት ጀመርሽ። እንደዛ አይደለም። ይኸውልህ ወንድሜ ተረጋጋ፣ እሷን ተዋት። እኔ የምልሽ አንድ ነገር፣ ቆይ እዚህ ጋር ምን እየሰሩ ነው? ምንድን ነው አሁን? ቆይ አፉ ራሱ በጣም ነው የሚሸት። በጣም መጠጥ ነው የጠጣ። በጣም አይደለ? ይሄ ምንድን ነው? ይኸውልህ ተረጋጋ ወንድሜ። ምንድን ነው ይሄ? ይኸውልህ ወንድሜ ተረጋጋ። ስማ፣ ምንድን ነው ተረጋጋ የምትለኝ አንተ ራስህ እኮ? ረጋ በል። ጭራሽ ቆይ በፊልም ጀመራችሁ? ፈረንጅ ያመጣሽ? እንደዚህ አይደለም። ና እናውራ፣ እኔ እናንተ እናውራ ወንድሜ። ይኸውልህ ለማንኛውም ወንድሜ በቃ እኔ ከአንቺ ጋር አላወራም። በቃ እኔ መጀመሪያ ቆይ እነሱ ልሸኛቸው እና እሺ፣ ይኸውልህ ለማንኛውም እነሱ ልሸኛቸው። ይኸውልህ ተረጋጋ። አሁን ቆይ ከቤት ላይ ትወጣላችሁ አትወጡም? እንወጣለን። ምን እናደርጋለን? ምን እናደርጋለን? ትወጣላችሁ አትወጡም? አሁን እኮ ሌላ ነገር እኮ የለም አይደለም። እኛ ይኸውልህ አንድ ነገር ልንገርህ ጋሽ፣ ምናልባት አጥፍተናል። በተደጋጋሚ ነገር ያለው አይደል? ስህተት እንረጋጋ። እኔ ቤቴ ላይ ተደፍሬ እኔ ጭራሽ እንዴ ምን አይነት ነገር ነው? ፈረንጅ ባመጣሽ እየቀረጸ እንደዛ እኮ አይደለም። ምስቴ ግንኙነት እንደዛ አይደለም እኮ። ይኸውልህ ተረጋ። ጭራሽ ጓደኛዬን በጣም ታምራለህ ብላ ካለች በኋላ መልሶ ደግሞ እኔ ትቼ እንደገና ቤቴ ውስጥ ሴክስ ማድረግ ትጀመረ። ምን ማለት ነው እንደሱ? ታዲያ ፈረንጅ ባመጣ ዕቃ ምንድን ነው የተቀረጸ? ጭራሽ ምንድን ነው? እሺ አሁን ቤቴ ላይ ይኸው እኮ ካሜራማኑ እዚህ ያለ። ተረጋጋ። ይኸውልህ ወንድሜ አይደለማ እያልክ ያለው ነገር ስህተት ነው። ምንም ነገር አልተፈጠረም። እንዴት አይነት ስህተት ነው ማለት ይችላለሁ እኮ? ይኸውልህ ወደዚህ ተረጋጋ። በቃ ቁጭ በልና ያለውን ነገር እናውራ። ምን ብዬ ልቀመጥ? ቆይ ቤቴ ላይ ጭራሽ ተደፍሬ እኔ ወንድ ልጅ አይደለሁ? እሺ ወንድ ልጅ ነው፣ ቤቴ ላይ ነው አይደለ? ትክክል ነው። እኛ እኮ በስነ ስርዓት እያወራን ነው። ሲቀጥል ደግሞ ጥፋት አጥፍተናል፣ መግባት አልነበረብንም አንተ በሌለህበት። ነገር ግን ሽልማቱ እንዳያልፋት ብለን በማሰብ ነው። ሌላ እኮ ምንም ነገር አይደለም። ስለዚህ ተረጋጋና ቁጭ ብለን እናውራ። እንደተማረ ሰው ችግር የለውም እኮ ቁጭ እንበልና እናውራ። ሳይሆን ቆይ አይደለማ አሁን እኮ እኔ ቆይ ቤቴ ላይ ራሱ እኮ እኔ አላምንም እኮ። ይኸውልህ መጀመሪያ ተረጋጋ እንጂ ምንድን ነው የምትሰራው? ለምንድን ነው የማትወጡልኝ? አይደለም መፍቻ ይዘህ እኛ ለምን አትወጡም? እንወጣለን። ይኸውልህ ማውጣት አለብህ። እሺ አይኔን ጎለጉልላለሁ። እሺ ቆይ ጎለጉልላለሁ። ተረጋጋሽ። እሺ ትወጣላችሁ አትወጡም? ቆይ ይወጣል፣ ችግር የለውም። ይኸውልህ እኛ ጎለጉልላለሁ። እሺ ተረጋጋ። ቆይ በቃ እኛ እኮ ይኸው በስነ ስርዓት እያወራን ነው እኮ አይደለ? እሱን ደግሞ ወደ እኛ አታዞረው። ችግር የለውም። ጎለጉልላለሁ። ቤቴ ላይ ገብቼ እንዴት ተደፍሮ እንዴት ነው? ትክክል ነህ፣ ትክክል ነህ። ስሜትን እረዳዋለሁኝ። በቃ ማድረግ አልነበረብንም ስለገባነ ወንድነት ነገር ተሰምተዋል። አዎ ልክ ነህ፣ የቤቱ አባወራ ስለሆንክ። ግን ተረጋጋና እሺ ቀጥ ብለህ ትወጣለህ ወይ? አሁን አትወጣም? በቃ ይኸውልህ ቀጥ ብለን እንወጣለን። እዚህ የምንቆይበት ምንም ችግር የለውም፣ ምክንያትም የለንም ለምንቆይበት። ነገር ግን
እሱን ነገር አሁን ወደዛ አድርገው እንዳትሳሳት እጅ ለምንድን ነው ማድረገው እኮ እንዳትሳሳት። ቤቴ ላይ ገብታል እኮ ሚስትን ደፍሬ ሚስት ደፍረ የትኛል? ቆይ አይ ይኸውልህ መጀመሪያ ቆይ ጠይቃታለሁ። በቃ እኔ እሷን ጠይቃታለሁ። አሁን ትወጣላችሁ ወይ አትወጡም? ቆይ እንወጣለን። ትወጣላችሁ ወይ አትወጡም? አይ እዚህ በላይ በቃኝ። ይኸውልህ ስነ ስርዓት ያዝ። አሁን ጣለው ስነ ስርዓት ያዝ። ምንድን ነው የምትጨማለቅ? ምንድን ነው የምትጨማለቅ እንዴ? ምንድን ነው ስለት ይዘህ ምናምን አንተ እንደዚህ ሙድ የምትይዝ? እሺ ምን አጠፋሁ? ስነ ስርዓት አትዝም ትይዛለህ? አንተን እኮ ነው የማወራህ። በል ጠጋ በል። ስነ ስርዓት ይዘህ አታወራም? ምንድን ነው ምክንያት? ምንድን ነው እንደዚህ የሚያደርግ? አላወኩም። በጥሼ ነው የምጥልህ እግርህን። ፈሳም ዝም ብለህ ታቅራራለህ። መፍቻ ይዘህ ምንድን ነው ልትወጋነ ነው? ልትወጋነ ነው? መፍቻ ይዘህ ንገረኝ። አይ ሳይሆን ያው ቤቴ ላይ ምን ሚስቴን በጣም እምቢ አለች። እንግዲህ እኔ እኮ እንደው ምን ላድርግ? እኔ እኮ ይኸውልህ ካገባት ወደ 6 ዓመት ከምናምን ሆነ ነው እስካሁን ልጅ የለን። ምንድን ነው ምክንያት? እና በዛ የተነሳ ጓደኛዬን ደግሞ ወዳለሁ አለች። እንደገና ደግሞ ሌላ ቤቴ ውስጥ ደግሞ ሲገኝ እኔ መቼ ነው ወዳለሁ ያለች ባለቤት? ጓደኛ ወዳታለሁ እንደ ከኔ ጋር ይመጣል ሁሉ ጊዜ ጓደኛዬ ከኔ ጋር ስራ ሰርቶም ሲመጣ እንክብካቤ ታደርግለታለች። ጓደኛን ወደዋለሁ አለች። እና ምን ይሁን ታዲያ? ከዛ እንዴ እቺ ምን ሆና ነው ምናምን ብዬ እንደገና ደግሞ ቤቴ ላይ ሲገኝ ሌላ ነገር ምንድን ነው አሁን? ቆይ እስኪ መጀመሪያ ተረጋጋ። እሺ መረጋጋት መልካም ነገር። እሺ መጀመሪያም እንደዚሁ ሽጉጥ ባወጣ ተረጋግተህ የምታወራ ቢሆን እንደዚህ እንድትጨፍርብኝ አላረግም። መጀመሪያ ተረጋግተህ ማውራት መቻል አለብህ። ማን ነው ስልጣን የሰጠህ ለመምታት? ንገረኝ። እኔ በቃ አገብቼ አልወልድም እላለሁ። እኔ በቅሎ ነው እንደ ቤቴ ውስጥ የሚመግበው ብዬ ነው። በቅሎ ሆዷን እየረገጥካት ታዲያ ምን ታምጣለህ? ልጅ ሆዷን እየረገጥካት ልጅ የት ታምጣለህ? ንገረኝ እስኪ። ሲቀጥል ደግሞ ማን ነው ለአንተ ስልጣን የሰጠህ? ማን ነው ደብድባት ያለ? ንገረኝ እስኪ። አይ ትንሽ ነው እኔ ነካት ደግሞ እንትና ትንሽ ነው የነካት። ጥርሷ እኮ ተሸርፏል። ጥርሷ ተሸርፎ ቁጭ ብላ እኮ ነው ያለች። እጇ እኮ አይሰራም። እግሯን ሰብረሃል። ማን ነው ይህን ሁሉ ስልጣን የሰጠህ? አላረኩም። ተዋሻለህ። በዚህ መሳሪያ ግንባር ልበልህ። አላረኩም። ምንድን ነው አላረኩም የምትለኝ? እኔ አላረኩም በቃ ብዬ እኮ ተሰብራ። ምንድን ነው እንደዚህ? ቆይሽ ምክንያትህን እስኪ አሳማኝ ምክንያት ካለ ልስማ። እሺ እኔም እንዳንተ ወንድ ልጅ አይደለሁኝ። ንገረኝ። ካገባት ቢያንስ ማለት ነው ካፈቀርኳት ወደ 10 ዓመት ነው። ካገባት ደግሞ ወደ 6 ዓመት ነው። እሺ ማለት በቃ ትዳር ላይ ስንሆን 6 ዓመት ከምናምን ሆነናል እና ልጅ የለን። እኔ ለምንድን ነው የማትወልደው ብዬ በቃ ያው የራሴ አንተ ሌላ ልጅ አለ አይደል? ልጅም ሌላ ሴትም አለ አብራቸው የምተኛ። ለምን ተዋሻለህ? ይህን አትዋሸኝም አይደል? አረ የለም ልጅ አለ። ለምን ተዋሻለህ? እሷ የምታውቀው የለም። እሷ አታውቅም? የለም። ይኸውን ያወቅኩ አይደል? ይኸው ልጅ አለ፣ ሌላ ሚስት አለ። ለምንድን ነው እሷ ምን አድርጊ ብለህ ነው እሷ የምትደበድባት? ንገረኝ እስኪ። በቅሎ ነው እንደሚቀልበው ብዬ እኮ ነው። ምንድን ነው የምቀልበው ማለት? ካልፈለግክም አትሄድ። ልትሄድ ስትል ቤተሰቦችን እገላለሁ ትላታለህ። ለምን ምን አደረገች? ማን ነው ስልጣን የሰጠህ? መልስልኝ። እኔ ዛሬ እግርን በጥሼ ጥዬ ነው ወጥቼ የምሄድ። ስራ ነው ማቆም ዛሬ ጀምሮ። ንገረኝ። አይ በቃ እኔ ያው እንትን አልኳት ማለት ጓደኛዬ እወዳለሁ ስላለች በቃ ቀን ነው አስጠላኝ። እኔ ከዛ በኋላ
ሁሉ ጊዜ አላምናት። እሺ ታዲያ ማታዋት ቆንጆ ነው ብላ ተናገረች። አዎሽ በትዳር ውስጥ ይሄን መናገር ስህተት ነው አይባልም። ሚስት ሁሌም ቢሆን ቆንጆ ባሏ ብቻ ነው። በቃ በዚህ እኔ ማምናለሁኝ፣ ችግር የለውም። አንተስ እሷን ሁሌ ቆንጆ ነች ትላታለህ ወይንስ ከሌላ ልጅ ወልደህ ሌላ ሴት ጋር ትኖራለህ? በራስ ሲደርስብህ ለምንድን ነው የማትረዳ? እኔ አንድ ቀንም ቆንጆ ነሽ ብያት አላውቅም። ለምን? በቃ የኔ ስለሆነች። እና ታዲያ እሷስ ምንድን ነው ያጠፋችው? ስንት ልጅ ነው ያለ ለመሆኑ ከሌላ ቦታ? አትዋሸኝ፣ እናጣራለን። 4 ልጅ አለ። 4 ልጅ አለ ከሌላ? አዎ። እና ለምንድን ነው ከእሷ ልጅ የፈለግህ ታዲያ አንተ? ያኔ ስለምወዳት ነው። እና ታዲያ ሆዷ ላይ ወጣህ እየቆምክባት ነው እንደ ልጅ ከእሷ የምትፈልግ? ለምንድን ነው የምትመታት ታዲያ? ወዳታለሁ። ነገም ከነገ ወዲያም ስለምወዳት ነው። ጥሩ እኮ ነው መውደድህ። መውደድ እኮ ደስ ይላል። መምታትን ግን ምን አመጣው ነው የምልህ። ቃል ወልዳለች። ደግሞ አንዳንዴ ጎረቤቶች ጋር እንዳለ በቃ እንትን ታሽቃበጣለች። በዛ ነው በቃ ቅናት ይዞ። ከሌላ ከወንድ ጋር አይተህ ታውቃለህ? ያንን ወዳለሁ ካለች ጀምሮ ተጠራጠርኳት። እሱንስ ተጣላኸው? ተጠራጠርኳት አገኛለሁ ብዬ እንደ ጓደኛህን ከዛ በኋላ አብረኸው ቆየ ወይስ ተጣላኸው? ከሚሰራበት ቦታ ራሱ አብሬ አልሰራም። እሱ ጋር አትሰራም? በቃ አልሰራም። ቀናዋ። ሌላ ምንድን ነው ምክንያት? እስኪ እኔ ደግሞ ዛሬ እናንተ ደግሞ እዚህ ሳገኝ እንደው ከእሱ ጋር እንደው ግንኙነት ያለ መስሎኝ ነው። በቃ ይቅርታ እናድርግልህ። ይቅርታ አድርገን አልፈን እንሂድ። እሱንስ የመታውን ይቅርታ አላድርግልህ። ያው ቤቴ ላይ ስለተገኘ ነው። በቃ እኔ ያው መቼም ይቅርታ አድርጉልኝ፣ ወንድ ነኝ አይደለ? ቤተሰብ ነው። ቤቴ ላይ ሲገኝ ቤቴን ላስከበር ብዬ ነው እንጂ። ጥሩ ልክ ነህ። ወንድ ስለሆንክ እንደዛ አይነት ስሜት ተሰማህ አይደል? ተሰማኝ። እኔ ደግሞ ሚስቱን የሚደበድብ ወንድ ሳይ ምን እንደሚሰማኝ ታውቃለህ? ሰማል? ይሄ ነው የሚሰማኝ ነው። ወይኔ በገዛ ቤቴ ምንድን ነው በገዛ ቤቴ በገዛ ቤቴ? ወይኔ ልድገምህ ወይ? እኔ ደግሞ በገዛ ቤቴ እንዳንተ አይነት ወንድ ደግሞ እኔ ወንድ አይመስለኝም። ኧረ በገዛ ቤቴ እግሬን ሰብሬ ነው ዛሬ ጥዬ የምወጣው። በገዛ ቤቴ። ኧረ በገዛ ቤቴ ማሩኝ። አዳምጠኛውን ሌላ ምክንያት አለህ ወይንስ የለህም? ንገረኝ፣ ይህን አሳውቀኝ። አሁንም ቢሆን ሚስቴን እወዳታለሁ። እና ምን አደረገች ታዲያ የምትደበደበት? ያው በቃ ይቅርታ ታርግልኝ። ይቅርታ ታርግልህ? አዎ ይቅርታ ታርግልኝ። ስብርብር አድርጋት ይቅርታ ትጠይቃለህ አይደል? ህግ ነው የሚዳኝህ። ህግ ይዳኝህና ህግ ይቅርታ ካረገልህ አብረህ ትኖራለህ። ምን ታስባለህ? እዛ ደረጃ መድረስ እኮ አያስፈልግም። በቃ ይቅርታ ታርግልኝ። መድረስ አያስፈልግም? እህቴ አይዞሽ፣ ችግር የለውም፣ አብቅቷል። እሺ፣ ሌላ ማድረግ የምትፈልጊው ነገር አለ? ምንም ይገለኛል የሚባል ነገር የለም። ይገለኛል የሚባል ነገር የለም። ወደ ህግ አሁን ይዤው እሄዳለሁኝ። አንቺም ደግሞ ተዘጋጅልኝ። እሺ እሺ። ጎረቤታውን ወጥቼ እነግራታለሁ ወደ ህክምና ቶሎ ይዛሽ እንድትሄድ። እሺ፣ ለእሷ ካሽ ብር እሰጣታለሁ። አሁን ይዛሽ ትሄዳለች እሷ። አይዞሽ፣ በቃ ተረጋጊ። ሌላ የምትለው ነገር አለ? አይ በቃ ምንም የለም። እሺ፣ እንካ ካሜራማን። ተንቀሳቀሰ በለው። ተነስ፣ እጅን አዘር። እንደዚህ እየጠመዘዝ ካር የምትደበድባት። ኧረ ዝም በል። ምንም ነገር አልፈልግም። እሺ፣ ምንም ነገር አልፈልግም። እሺ በቃ ናውጣ። ክፈት በሩን፣ ክፈት አንተ። እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳፍርና የሚያሳዝን ነገር ነው።
ሲሰራ የነበረ ይህ ልጅ እንግዲህ ማንም ምንም አያመጣም፣ የኔና የኔ ናት፣ ከዚህ በኋላም የፈለግኩትን የማድረግ መብትና ስልጣን አለኝ እያለ ነበር። ነገር ግን ሽጉጥ ለማውጣት ተገድጃለሁ ማለት ነው። ምክንያቱም በመፍቻ ሊወጋን ነው። ካሜራማኔንም መጥቶብኛል። እኔ ካሜራማኔንም ካሜራዬንም የሚነካብኝ ሰው አልወድም ታውቃላችሁ። ስለዚህ መሳሪያ ለማውጣት ተገድጃለሁ። እንዳያችሁትም በሚገርም ሁኔታ ነው ተረጋግቶ ሲያወራን የነበረ ማለት ነው። ከሌላ ልጆችም እንግዲህ ሚስት አንድ ብቻ ሳይሆን ሌላም አለው እየሄድነ የተናገረው ነገር አለ። ሌላም ሚስት ብሎ ያስቀመጣትም ልጅ አለች። እንግዲህ ልጆችም እንደሰማችሁት ነው አሉት። ይችን ልጅ ግን እንግዲህ ሆዷ ላይ እየቆመ እንደዚህ እየረገጣት እንዴት ብላ ነው መውለድ የምትችለው? በጣም የምታሳዝን እህታችን። በተቻለን መጠን እሷን ለማገዝ ሞክረናል። እንግዲህ ሕክምና ቦታ ነው ያለች። ሴቶች ከኛ ጋር የሚሰሩ አሉ። እነሱ እየተንከባከቡልኝ ነው። የበጎ አድራጎት የሚሰሩ አሉ። እሷን እየተንከባከቡልኝ ነው። በጣም ደስ ብሎኛል። በዚሁ አጋጣሚ ክብር ይስጥልኝ። በጣም ነው የምወዳቸው። እሷንም ማገዝ የምትፈልጉ ሰዎችም በውስጥ አውሩኝ። እኔም የምችለውን ነገሮች በሙሉ አደርጋለሁ ማለት ነው። እንደዚህ አይነት መጥፎ ስራዎችን የምትሰሩ ወንዶች እባካችሁ ከድርጊታችሁ ተቆጠቡ። በቃ አንዳንድ የመፋታት ራሱ መለያየት መፍትሄ ነው ብዬ ነው የማስብ፣ እንደዚህ አይነት ጉዳቶችን ከምታደርሱ። ነገር ግን ይህ ነገር ማድረግ እንችላለን ብላችሁ ይህን ነገር የምታደርጉ በሙሉ እያንዳንዳችሁ እመጣላችኋለሁ። ባዶ እጄን አልመጣም። ለእያንዳንዳችሁ ይህ እንድታውቁ እፈልጋለሁ። ለቤተሰቦቼ ደግሞ እንግዲህ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።